በድሉ አሩሲ በጣም የሚገርም ሰው ነው። ሞራላም ነው። ወበዝ ልጅ ነበር በጣም እና ዘርቲውን የምትባል እህት እንዳለችው ታውቃለህ? አላቅም። እኔ እኮ የሆነ ጊዜ ስታወራልኝ ነው እንትን የሰማሁት እንጂ ራሱ እህት እንዳለው ራሱ ምናምን ነገር አላቅም ነበር። አለው እህት ነበረችው ዘርቲውን የምትባል እሷ ነው ስም ይልከው ወዲያው ነው ዘርቲውን ሊገሉኝ ነው ምናምን ይላል። እኔም ነብሮ እንግዲህ ያለፈን ነገር ነው የምናወራውና ብዙም መደበቁ ብዙም እንትን ጥቅም ስለሌለው ያው ይሄ እንደ እንትን ስለሚቀመጥ ታሪክ እስቲ ከጀስ ፍቅር ጋር በተያያዘ የምትወዳት ልጅ ነበረች? ሁሉም አበባ ናቸው። ማን የሚጠላ ያለ ብለህ ነው? ኖ አይ እንደዚህ ብለን እንድታልፍ አይደለም ማለት ኦኬ ሁሉም ያው ሁሉ ክራሹ ማን ነበረች እኮ እምልህ ከአበቦቹ ደግሞ አስበልጠ የምትወዳት ማንን ነበር? እንግዲህ እኔ አሁን መጀመሪያ ትዕግስት አስራትን እንትን ብዬ ነበር። ከትዕግስት አስራት ጋር ነበር በመጀመሪያ የተግባባ ነው። እሷን ልጅ አንድ ሺህ ሆናችሁ ነው የምትወዳት? እሺ ሌላስ? ናዝሪት የምትባል ልጅ ናዝሪት ታደሰ የምትባል ልጅ ናዝሪት ታደሰ ማለት እንትን ብሎክ የነበረ ሁለተኛ ብሎክ የነበረች ናት። የምትመርጠው ምን ሁለተኛ ብሎክ የነበረች ሰለሞን ማስታውሳት ይመስለኛል። ስሟን አውቀዋለሁ። ነብሮ ወልዳ ነው ምን ብላ አርግዛ ተታሰሩት ስትሄድ አግኝቻት አልቅሳ አንተ ትሻለኝ ነበር ምናምን ብላ ምን ዋጋ የለውም እንግዲህ ኦኬ እሺ ከዛስ እምልህ እንደምትወዳቸው ምናምን ነገር ግን እንትን አልካቸው ነገርካቸው ወይ ዝም ብለህ ብቻ እንትን ብቻ ነው መውደድ ብቻ ነበር የዛኔ? እኔ የምለው ሹር ተኝተሃል እንዴ? እጅህን አሰራው እንጂ ታፕ አርግ። ሃይሚስ ተኝተሻል አይደለም? እንቀስቅስ። ምንድነው ጉዱ? ኦኬሽ አበባው ሰማህ? ወጣ በእናትህ ሙዚቃ እስከዛ ድረስ ማነጋገያ ቆይ እስኪ ገባ ግን የሆነ ሰው ግን ማውጣት አለብን። አስወጣለሁ ችግር የለም። እሺ በመዋደዳለው እንግዲህ ሁሉም አበባ ናቸው። መምረጥ አልቻለም አለ። ኢንቫይት አድርገው እስቲ ሻትሊን ነው መሰለኝ። ረፍት ነሳው እኮ አዳከምከው። ረፍት ያርግልሽ። ቢራውን ወሰድ ያርጋል ቢራ። እሺ ያላየው መች ያውቃል፣ ያልነካው ምን ያውቃል? እኔማ አይዞህ ከኔ አልፋል ብልህ እኔማ አይዞህ ከኔ አልፋል ብልህ ይገባል ብልህ አልመሰልህ አለህ ይገባል ብልህ አልመሰልህ አለህ ልቤ ቻልና ሆዴም ቻልና ታምርሬ ባሰም ይመጣል። ማዘን ምን ያዋጣል? አቤት አበባው እንኳን ደህና መጣ። ጥያቄ ምን ነበር መሰለ? ያው የምትወዳቸውን ልጆች ነግረ ወይስ የሚቀሩ አሉ? እንትና ብለኛል፣ ትዕግስት አስራት አልክ። ከዛ የሆነች ልጅ ደግሞ ጠራልኝ ናዝሬት የምትባል እንትን የሚቀጥሉ አሉ። ሌሎችስ አሉ? ያው
በቃ ይሄን አይሻልም ቅር እንዳይላቸው። አይ ለምን ምንም እንትን ይሄ እኮ የዛሬ 30 ዓመት ምናምን የምናወራው ነው፣ የሆነ ጨዋታ ነው። እና እሺ እነዚህ ልጆች ምንም ችግር የለውም፣ አይቀየሙም፣ አንተም እንትን አትልም። እና እነዚህ ልጆች ዝም ብለህ ነው የምትወዳቸው የነበረው ወይስ እንደምትወዳቸው ምናምን ነግረሃቸዋል? ለናዝሪት ብቻ ነው የነገርኳት በግልጽ። እና እንዴት ነበር መልሷ? ያው እንትን ያልከኝ ማለት ቅድም የነገርከኝ ያው አንተ ትሻለኝ ነበር ምናምን ተባልክ። ልማር ነው የመጣሁት ምናምን አለች። ተናገርኩ። እኔ ላርስ ነው ወይ የመጣሁት አልኳት። ከዛ በኋላ አንድ ቀን እንደዚህ እያወራን ያ ሞኝ እንትን ነበር እኮ ወታደሮች መተዋል ነበር አንድ ጊዜ ወያኔዎች ላይ ገቡ ጊዜ እዛ ቁጭ ብለን እያወራን ጸጉሯን እያፍተረተርኩ መጣ ከኋላ በቁኑ ስሚ ከዚህ ሌባ ጋር ምንድን ነው የምታደርጊው አይላትም። ውስጥ የገባች ዶሮ ነው የመሰልኩት በ5 ደቂቃ ውስጥ። ወደ ፈጠና አድርጉና ምንድን ነው የምትለው? እኔ እኮ ደብዳቤ ልልካት ነው ጎረቤት ነን ለእናቴ ልትሰጥልኝ ነው። እሺ እየተከተለ በቁኑ ከሌባ ጋር ደብዳቤ አይደለም 10 ሳንቲም እንዳትወስጂ ምናምን ብሎ ቁጭ ካልንበት አስበው እንግዲህ አንድ ያብሎክ እንዲህ መውጫ እንዲህ አበባ ስር እዛ ጎትቶ ላውንደሪ ጠብቀኝ አይለኝም። ሁላ ቁኑ በዛ በገማ ጫማው ታውቀዋለህ፣ እነሱ ሲገቡ የሆነ ፖሊሶች ድሮ የሚያደርጉት ጫማ እሱ እንደዛ ያደረገኝ። ተሸማቀው ያን ጊዜ በስመ አብ እውነት መሬት ተከፍቶ ቢጤን ደስ ይለኝ ነበር። ገና የምትወደኝ ልጅ በ5 ደቂቃ ሌባ ምናምን እያለች እሷም ሩጫዋን ደግሞ እኔም በዛው ተባረርኩ እሷም በቃ። ከዛ በኋላ አንድ ጊዜ አገኘኋት በቃ። እኔ ግን የምለው ነብሮ ዝናቧ ወይም ሶሪ ሀና ያሁን ስሟ እና ሽምብር ጋር ምንም የአይን ፍቅር ነበረብም። 5ኛ ብሎክ እያላችሁ እናንተ ብሎክ እግዚአብሔርን የለም እኛ ስለማያከብሩን ብቻ ነው ማርያምን ምንም ነገር በጣም ነበር የምንጠላኝ ስለማያከብሩን ስለማይፈሩን ብቻ። እነሱ ናቸው የሚደርሱ ሌሎቹ እኮ አንድ ሀገር ናቸው አይደለም። እንደዚህ ብሎ ነገር የለም እኮ አንድ ሀገር ብሎ ነገር የለም። ያሊቲ አምባ ውስጥ ያው እኮ እህትንም አታናግርም እኮ እንኳን አንድ ሀገር እና እንኳን ሰላላይ ስንት ዓመት ሳናግራታ ህይወቱ ያለፈው ሴክሲ እንዳይባል ተብሎ። እኔ የምልህ ነብሮ በተለየ ሁኔታ እንትንን ተወደው ነበር ጅዶን። እና እስኪ እዛ ያለውን የጅዶ ምናምን ታሪክህን እስኪ ያወራልኝ ሰፋ አድርገህ። እዛ የምታገኛቸው ምናምን ነገር ጓደኞቹ እኛ የምንፈራቸው ግን አንተ ግን እንደ አብሮ አደግ የምታያቸው እንትኖች ነበሩ አርሲዎች ነበሩና እንዴት ነበር ግንኙነት የፈጠርከው? ልክ መጀመሪያ ግንኙነት ስትፈጠር እንዴት ነበር ምናምን አልፈራቸውም ወይ? ኧረ መጀመሪያማ ፈርቻ ያለው ስንቀርባቸው ምን ስንላቸው በጣም የዋ ናቸው። ከዛ በኋላ እየተጠጋን ቂንጬ ምንም ከዛ ከንትን ይዘንላቸው እንሄዳለን። ለአሳማ ሄደውን ወዳቸው እስኪተረተር እሱን እያበላን ምን እያልን እየተቀራረብ መጣን። እነሱ ደግሞ ወተት እያለቡ ይሰጡናል። እያልን ተቀራረብን። እንደዛ ነው የተቀራረብ ነው። በዛ ምክንያት ነው የተቀራረብ ነው። ደስ እንትንም ይሰጣቸዋል ብርድ ልብስና አንሶላ። አዎ ደግሞ ብርድ ልብስንም አንሶላም በርካሽ ነው የሚሸጥላቸው። እንቁላል ይሰጡናል፣ ጤሮሾ ይሰጡናል፣ ኩርፉፋ ይሰጡናል፣ ቦርዴ ይሰጡናል። ደግሞ ምንድነው ኩልንተን ይሰጡናል። ይሄኔ ስለሚሰጡን በቃ እኛ ደግሞ በብርድ ልብስም በ10 ብር በ20 ብር ነበር የሚሸጥላቸው። ኦልሬዲ እኮ እኔ እስከማስታውሰው ምንህም እኮ ምንም እኛ ጋር እኮ ኦልሞስት ከኛ ከእንትኖች ጋር ኦልሬዲ እንትንን እኮ አቋርጠ ነበር ግንኙነትን አቋርጠ ውሎህ ምንም
እዛ ነበር። እኔ እንደውም አስታውሳለሁ ልክ 5 ያውሎኮች እንሰለፋለን ለእንትን ምናምን ምሳ እዛ ምናምን ነብሮ የለም ጂዶ ምናምን ይላሉ እና ውሎ እዛ ነበር። በጣም ነበር የሚገርመን እና እስኪ እዛ ሴደ ወይ ከነሱ ጋር እንትን አላልክም? አልተጣላህም? እስኪ ወይ እንደዚህ አይነት ነገር ላስታውስህና እዚህ ጋር አባባ እሸቴ ምሳ ሰዓት ሳይሆን ራስ ሰዓት ላይ ይጠራሉ። ደመላሽ ፍቅሬ ጂዶ፣ አዎ አበበ ጂዶ፣ ኢሳያስ ከባዳ ጂዶ፣ ብርሃኔዎት ማን ከማል ኢብራሂም ጂዶ፣ ዳዊት ፓስታ፣ ሀብታሙ አካላ ጂዶ። ይሄ ሁላ ነገር የሚባለው ምንድነው? ከአምስተኛ ብሎክ 6 ቁጥሮች በአብዛኛው አንተና ኢሳያስም ጂዶ አዘውትራችሁ ትሄዳላችሁ። ከዛ በተጨማሪ ከዚህ ጋር ማያይዘው ጥያቄ አባባ እሸቴ አይገርፏችሁም ወይ? እኛ እንፈራ ነበርና አንሄድም። ምክንያቱም እሳቸው እኛን ከጎደልን ከራት ላይ ወይም ከምሳሌ ስማችን ተጠረ ግርፊያ ነበረብን። ይሄ አንደኛው ጥያቄ ነው። ቅድም ልማት ሚስ ያደረገው አሩሲዎች እስካሁን ድረስ አምባ ሲገባ አንተ እሱ አለ ጥያቄ እሱ ጥያቄ አለ ያሊት አውቄ ነው ያቆየሁት። እስኪ ይሄንን ጥያቄ እስኪ እንትን አድርገህ ሲመልስልን ጠቅለል አድርገህ መልስልን። እኔ ጅዶ አየር ንብረቱም ሰዎችም ይመቹኛል በጣም። እንቁላልም በነፃ ይሰጣሉ፣ እርጎም በነፃ ይሰጣሉ እና ቤታቸውን ገብተን አምባው ምን አስቆርጦብን ነው እነሱ በነፃ? ቆይ የምልህ እዛ እኮ አምባው እኮ ሁሉም ነገር ነበር አይደል? አይደለም የሆነ የተለየ ነገር ትፈልጋለህ እኮ እዚህ ጋር ጥብስ እየበላ እኮ እዛ ጋር እንዴ ባለፈው እዛ ቤተክርስቲያን ተዘጋጅቶ ሌላ ነገር ነው የበላሁት። አሁን ለምሳሌ ቀርቶብኝ አይደለም ግን ደስ ይላል አዲስ ነገር ማየት ያ ነው። እና የአካባቢው ሁኔታ የሰዎቹም ጠረን ደስ ይላል፣ የቅቤያቸው ደስ ይላል ሽታው ራሱ በጣም። እሺ ይሄ ጀስ 45ኛው እዚህ 45ኛው ጀስ የአምባን ምስረታ ስናከብር በልዩ እንትን ይሄ በእንትን በተሰራ ምናቀል በተሰራ እንግዲህ ጮጮ ነው የሚባለው። እንግዲህ በነዛ አካባቢ ደግሞ ጀስ ምን እንደሚባል አላውቅም። በቅል ይሆንና ጀስ ቅሏ ደግሞ በእንትን ትሰፋለች። የሆነ ጨሌዎች አሉና እንደዛ ብድ ያለ የሆነ ነገር መጥቶል ነበር እምልህ። ከዛ ሁላ ምናምን ታዳጊ በቃ አንተ ብቻ ምናምን ተመርጠ ማለት ነውና እስኪ እንትናን ማን ነበረ የአሩሲው ስም ኢቭን ረምና ስማቸውን ብታስታውሰን መጀመሪያ በእናትህ ነብሮ እዛ ያሉትን አሩሲዎችን ስማቸውን ብታስታውሰን። ሳካሎ አለ፣ ዳንሻ አለ፣ ዳሌ አለ፣ እሺ ኤሌሴ አለ፣ ዲማ አለ፣ ቡኒ ቀቀቦ ሻርማርክ አለ፣ ቡኒ ቀቀቦ አለ። እነኝን ያስታውሳለሁ። ሌሎቹ ስማቸው ይከብዳል አንዳንዱ። የሚገር እኔ እስካሁን ግርም የሚለኝ ምንድን ነው እንዴ እንኳን ከኛ ውጭ ያሉትን ጅዶ ድረስ ሄደ ቤታቸው ሄደ አይደለም እኛ እንኳን እርስ በርስ እንኳን አብረን አድገን እንኳን ብዙም አንጠያየቅም ማለት ከርቀት ከአንዳንድ ጊዜ ካለመመቸትም ሊሆን ይችላል ወይም ከመረሳሳትም እንደዚህ እና እነዚህ ሰዎች ግን ኦልሞስት ከአንተ ጋር የሆነ አንድ ቤት አልኖሩ፣ አንድ ምግብ ቤት አንበላም፣ አንድ ትምህርት ቤት አንማርም ግን በጣም ፍቅራችሁ ዘልቆ እንደ 45ኛው ላይ የሆነ ነገር አምጥተውልህ ነበር የሚበላ ነገር እና እስኪ እንትኑን ንገረን። ስሙ ምን ይባላል? እንዴት አመጡልህ? እንዴት ሆኖ ነው? እስኪ እንትን በለን እስኪ። ልማት ቡኒ ቀቀቦንም ረሷል። አልተረሳም ያለው አይ ይዘውልኝ የመጡት ይመጣል ተብሎ ነገራቸው። ማን ነው ዳንሼ ቢባለው ነው የነገራቸው መጀመሪያ። ነብሩ የለም ያለው አለ እሱ ይመጣል በደም ተዘጋጅተን እንጠብቀዋለን ምናምን ብለው ተነጋገሩ። ስልክ ባለፈው ከዛ ለሚካኤል ሄድን ጊዜ ተቃይረን ነበር።
ደወሉልኝ። ጩኮ አዘጋጅተው ውድ ምግብ ነው በእነሱ በጣም ክብር ያለው ምግባቸው ነው በጣም እሱን እንትን ብለው አጅበው በበቅሎ ይዘው መጥተው እዛ ጋር ሰጡኝ ይላለሁ። ዛምባ ድረስ ዛም ካፍቴሪያ ድረስ ይዘውልኝ መጥተው አዎ እግዚአብሔር ይስጣቸው በእናትህ። እኔ ይሄን ነገር እዛውኝ ምናምን ነገር ስሰማና ሳይ የሆነ ስሜት እንትን አለብኝና ያው እንግዲህ መልካም መሆን ይሄ ነው እንግዲህ ትርፉና እኔ እንትን ብሎኛል ገርሞኛል። ከዚህ ጋር በተያዘ እስኪ ረብናት ነብሮ ጋር ከእንትና ጋር ምናምን ነገር ናስሮ ጋር እስኪ የነበረ ቅድም አንስቶት ነበር ያሊቲ እና የሆነች ታሪክ አላችሁ የሚል እኔ እንኳን አላወቅኳትም እሷን ታሪክ እና እስኪ እሷን ታሪክ አስታውሰን። ናስሮ ማለት በጣም አስቸጋሪ ሰው ነው። ድንጋይ ሰው ነው ናስሮ ማለት የእንትን ዘመን ድንጋይ ዘመን ሰው ማለት ነው። አረምና ክሮማግኖን የመጨረሻ ጥፍራም ሰው ናስሮ ነው። እንዳደረገም ብሰማ እዚህ መከላከያ ነበረ እዚህ መጥቶ ጅጅጋ ላይ እኔና ሳሱ ተሾመን ያገኘናል። ከዛ በኋላ መከላከያ ካምፕ አንድ ቀን መንገድ ላይ እናገኘውና አረ ካምፓችን እዚህ ነው እየመጣችሁ ጠይቁኝ እንደፈለጋችሁ እንደዚህ ማለት እሺ ብለን ካምፕ ሜድ ስንሄድ እንደዚህ አይነት ዕቃ አለኝ ያለና አወጣ ሰጠን። ሸጥን ወደ 8,000 ብር ነው ወደ 10,000 ብር ሸጥን። ይዘን አምጥተን ገንዘቡን ሰጠነው። በሁለተኛው ጊዜ ዕቃውን ከሰጠን በኋላ ስጠሩኝ ሞት አለቃ ናስሮ ብላችሁ ነው ማለት እሺ አለንና አገር ሰላም ብለን ዕቃው ያው ብዙ ስለነበረ ወደ 13,000 ብርና 14,000 ብር ይዘን መተን ምን ሆናችሁ ነው ምናምን አለ። ረጅም ጥቁር ነው ፊቱ ርዝመቱ እስካሁን አይረሳኝም። ከዛ በኋላ አይ ሞት አለቃ ናስሮን ፈልገን ነው ጠብቂ እዚህ ጋር ምናምን አለና አማርኛ ብዙም ያወላግደዋል። መጠበቅ ሆነ። ስንጠብቅ በአናውስ ቢፈለግ በዚህ ቢፈለግ የለም ናስሮ የሚባል የለም። አዎ እናንተ እኛ ላይ ነው የምትቀልዱት ምናምን አለ። ኧረ አንቀልድም፣ ሞት አለቃ ናስሮ እዚህ ነው ያለው፣ እዚህ ነው የሚሰራው ሞት አለቃ ናስሮ። በቃ ያው እህሉ እስኪያሰኝን ይቀጠቅጡን። ዛሬ ነው የሰማሁት ይሄንን ነገር። እሱ ያለው ነው እሱ እንትን በሉ ጀስ ብሏችሁ ማለት ነው። መቶ አለቃ ጀስ ሳይሆን ማለት ነው አይደለም። ዝም ብሎ እንትን አዛዥ ልብስ አጣቢ ነው እኮ እሱ። ምንም አይደለም። ምንም አይደለም። የአዛዥ ልብስ ነው ለካስ የሚያጠው። እኛ ሬንጀሩን ብቻ ይለብሳል። ከዛ በኋላ ተፈልጎ ምናምን አጋጣሚ እኛ በርክከው እንዲየደበደቡን ምናምን ሰው ለምን ውሻውን እየጎተተ እንዴ ምናምን አለ። ኧረ ናስሮ ምናምን ብሏል። መጣው ውሻዬን አስከትቤ መጣው። እንደዛ እየተደበደብን ውሻውን ላስከትቤ ሄደ። አፈር ከመሬት እኮ አብልተውናል። እናታሱ ኧረ ናስሮ ምናምን እባክህ ውሻዬ ታማለች፣ ውሻዬን ላስከትብ። እሺ አስለቅቀን ውሻዬን አስከትቤ ልምጣ። ከዛ ውሻውን አስከትቦ መጣና ኧረ ናስሮ እባክህን እንደዚህ ምናምን እንለዋለን። ቆይ ማርማራታ በዳቦ ልስጣት ለውሻዬ። ብንጠብቅ መጨረሻ ላይ ሁለተኛ እዚህ ካምፕ እንዳደርሱ ብለው እኛ ገንዘቡን ልንሰጥ ነው። ገንዘቡን ይዘን ጥርጋላ ያው ከዛ በኋላ ገንዘቡን ይዘን ሄድን። እኔና ሳስቱ ተዝናናንበት፣ በላንበት፣ ልብሳችንን ጫማችን እንደ ናስሮ ማለት እኮ አንተ አብረን ተከራይተን እየኖርን እኮ ጨርስ ናስሮ ማለት አብረን ተከራይተን እየኖርን እኮ የሚገርም ነገር ከአምባ እንደወጣን ነው። ቆይ እሱን እንመጣበታለን። እስካሁን አምባ ውስጥ ነን። ይሄን የሚመለከት ጥያቄ ስላለ ይሄ እንዳይቆራረጥ ይሄ ታሪክ ቆይ አይደለም ያሊቲ ይሄንን እንትና ሆልድ እናርገውና ልክ የአምባውን ጨርሰን ወደ ውጩ ስንወጣ ልክ የዛን ያንሳው እንትን ይልብናል፣ ይገለባበጥብናል።
አዎ ይሄም እኮ አምባ አይደለም እኮ አውድማ አወራለሁ። የጅጅጋውን ነው ከአምባ ወተን እኮ ነው። በቃ እሺ፣ እሺ እናመሰግናለን። ልክ ያኛው ጥያቄ ላይ እንትን ስል ልክ ከዚሁ ላይ ነው የምትጀምርልኝ። አይ ቲንክ ነብሮ እኔ እስከማውቀው ጀስ ያው እንግዲህ ሃይ ስኩል አልገባም። አጋጣሚ ሆኖ ኦጋዴን እያለን የወጣሁና ከአምባ የወጣበትን ዓመተ ምህረትና ወጥተህ ከህዝቡ ጋር ስትቀላቀል የገጠመ እንግዲህ ያውቋለሁ። ቀጥታ ከአምባ እንደወጣ ወደ እንትን እንዳልሄድክ ነው እኔ ኢንፎርሜሽኑ ያለኝ። ጅጅጋ ምናምን አልሄድክም፣ እዚሁ አቅራቢያ ጋር ነበር የሄድከው። ከዛ በኋላ ነው የዚህንም ምናምን ነገር ናስሮንም ታሪክ እንግዲህ ከዚህ በኋላ ነው እንትን ያወቀውና እስኪ አምባ የወጣበትን አጋጣሚ ወይም ደግሞ ምክንያት ንገረንና መቼ ዓመተ ምህረት እንደወጣህ ከዛ ለአንተ ፈታኙ የነበረ ጊዜ እንዴት ነበር የምትኖረው የነበረው ቤተሰብ ከመቀላቀል በፊት? እሱን እስኪ ምናምን ነገር ሰፋ አድርገህ እስኪ እንትን በለን ንገረን አበባው። ከአምባ እንደወጣው ስለ አሁን ሌላም ታሪኮች አሉ ብዙ። ለነገሩ ከአምባ ሁላ ጠፍተን ምናምን የሚባለውን አላወራውልም። አውራው። አዎ አምባ መጀመሪያ ጊዜ ከአምባ ጠፍተን እኔ ቂንጬ ነብሱን ይማረውና መለስም ነብሱን ይማረውና ጠፍተናል። 50 ብር ይዘን የጠፋ ነው። ግን 50 ብር ቫልዩ ነበራት። እሺ ወደ 18 ቀን ነው እየበላን ቲሸርት እየገዛንበት ገንዘቡ ያለቀው። የሚገርም ነገር በጣም በጅዶ በኩል ነው የወጣ ነው። በጅዶ ሄድን። ሌሊት ነው የወጣ ነው። መሪው እኔ ነኝ። በዚህ በሳር ሜዳ አድርገን ነው ስንወጣ ዘንዶ ተጋድሟል። እንዴት እንለፍ? ነጋብን። ሄድም ምን እንደሚጠብቅ እኔ እንጃ። ስንት ሰዓት ፈጀብን መሰለ። በዚህ በበሩ አቋርጠ በኮምቦል አድርገን ነው የምንሄደው። በሳር ሜዳ ውስጥ ስንሄድ ትልቅ ዘንዶ ተኝቷል። ወይ በላክ ወይ ምን ያህል ተጋድሞ በቃ እንዴት እናድርግ? መጨረሻ ላይ በዛ በጀርባ አደረግና ጥለን ወጣን። ልክ ተጉዘን ኮምቦል ደረስን። ከኮምቦል የት ሄድን? ቀጥታ ቡሉላ ከደረስን በኋላ እኔ ችግር መኖሩን ያወቅሁት ያን ጊዜ ብቻ ነው፣ የመጀመሪያ ጊዜ እንጂ እኔ ከአምባ እኔ አምባ እንደምኖረው የሚመስለኝ ችግር ያለ አይመስለኝም ነበር። ከአምባ ስወጣ ነው ችግር። ከዛ ያቺ 50 ብር አንድ 15 ቀን አዋጋችን። ከዛ በኋላ ምን ጀመርን? አሳዛው እንትን ውስጥ አለ፣ ወደ ሻሸመኔ ስትሄድ ሀይቅ አለ እኮ እንደዚህ የሚወርድ ድልድይ ያለው ጋር ድልድዩ ጋር እዛ እየሄድን እንተኛለን። አሳ በእንጨትም ሆነ በጦር ምናምን ይሰጠዋል። እሱን እየወጋን እየበላን ምን ያህል ኤዳሳ ይባላል ልጁ። እስካሁን በህይወት አላገኘሁትም። ባገኘው ደስ የሚለኝ በጣም በኋላ 1 ወር እዛ ቆየን። ገንዘቡም አለቀ። መጨረሻ ላይ የአምባ ልጆች ምናምን እያሉ ሴቶች ሳምቡሳ ይሸጣሉ። አትኖልት ሳምቡሳ ምናምን እዛ ስንበላ ዋልን። መጨረሻ ላይ አማራጭ ምንም የለም። ሄደን አምባ እንትን ጋር ተኛን፣ መግቢያው ጋር እዛ ስንተኛ አንድ ሰውዬ ንገራቸው እዛ ጋር ላሉት ሰዎች የአምባ ልጆች ናቸው እዚህ ጋር ተኝተዋል ምናምን መጡ። ምንድን ናችሁ? የአምባ ልጆች ምን ሆናችሁ ነው? እርቦን ነው። አዎ ጅባትና ሜንጫ የሚባል ምግብ ቤት አለ እኮ እንዲህ መታጠፊያው ላይ ቤርጎም አለው ምንም አለው። እዛ አስገቡን። የሆነ ክክ ወጥ ነው ድብና አድርገው አበሉን። ጭናውን ወሰዱን። እንደገባን ገና ማታ ላይ ነው የገባ ነው። ብልጭ መብራት ብቻ በራ። ምንድን ነው? አሜሪካ ለመኮብለል ያሰቡ ናቸው። አሜሪካን እኛ ያን ጊዜ አናውቃትም። ምንም እንኳን እሷን አረርንም አላውቅም። አሜሪካ ለመኮብለል ለብቻ ምናምን ተባለ። ተፈተሽን፣ ገባን። እስር ቤት ነው ቀጥታ ገባን።
እስር ቤት ጠዋት አሜሪካ ለመኮብለል ያሰቡት ምናምን ተባለ። ተቀጣን ምን አለ። ከዛ እንደዛ ካረጉም በኋላ 10 ቀን ነው ምናምን 15 ቀን ታሰርን። እዛው ታስረን እያለ ደግሞ ደሳለኝ ሾንጋ ይመጣል።